ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። አዎ ስንከፋ ሶብር የምናደርግበት፣ ስንደሰት የምናመሰግንበት መንገዶችን በአጠቃላይ ያብራራል። ማን አላህ ወኢን ተኡዱ ኒዕመተላሂ ላ ትሕሱሃ። አላህ በእናንተ ላይ የዋለውን ውለታ ብትቆጥሩት እኮ ቆጥራችሁ አዘልቁት ማጨርሱትም። ውለታው ብዙ ነው። ለምናስገባው አየር ለምናስወጣው አየር ክፍያ ቢኖር ማን ነው የሚችለው? ሆስፒታል ላይ ግን ሰው በኦክሲጅን ተብሎ ስንት እየከፈለ እንትን ይላል። አየር ማስገባት ማስወጣት አቅቶት በመሳሪያ በሰው ሰራሽ መሳሪያ እርዳታ እየተደረገለት ይቆያል። አላህ ግን እኛን ጠይቆናል። የወላህ አመስ ያኖረን ይሄን አየር አስገብታቸዋል፣ ይሄን አየር አስወጥታቸዋል፣ የሚጠቅማችሁ የሚጎዳችሁን ቆሻሻውን በአጠቃላይ አስወጥታችሁ አስገብታችኋል። በልታችሁ ምግብ የሚስማማውን ሰውነታችን ላይ አስቀምጬ ማይስማማውን ቀዳዳ አላህ አበጅቶ እንዲወጣ አደረገ። ገንዘብ ጠየቀን? የአላህ ውለታ ብዙ ነው። ስለዚህ አላህ በእናንተ ላይ መጀመሪያ የሚወደው አንተዕቡዱሁ ብትገዙት። አዎ ለምን የፈጠረው እሱ ያስገኘን እሱ። አምልኮ የሚገባው ለማን ነው? ለአላህ። ምን ሰግደው ለአላህ፣ ስንሳል ለአላህ፣ ስንጾም ለአላህ፣ ስንሰግድ ለአላህ፣ ስናርድ ለአላህ። ሁሉም ነገር ለማን? ለአላህ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም። ሰላት፣ ስግደቴ፣ እርዴ፣ ህይወቴ፣ ሞቴ በአጠቃላይ ለማን ነው? ለዓለማቱ ጌታ ለአላህ ነው። አዎ ከአላህ ውጭ ለማንም ቆርሰን ለሰከንድ የምንሰጠው የለም። ለአላህ ብቻ ነው። ከማንም ከአላህ ውጭ ለማንም አምልኮን አንሰጥም። ማንንም አንማጸንም፣ ማንንም አንጠይቅም። ማንን ነው የምንጠይቀው? አላህን ነው። ኢዛ ሰአልተ ፈስአልላህ ወኢዛ ስተአንተ ፈስተኢን ቢላህ። መጠየቅ ከፈለክ አላህን ጠይቅ። መረዳት መታገዝ ከፈለክ በአላህ ታገዝ፣ በአላህ ተረዳ። ኢያከ ነዕቡዱ ወኢያከ ነስተዒን በቀን 17 በፈርድ ሰላት ብቻ ከአላህ ጋር ቃል ኪዳናችን እናድሳለን። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው። እርዳታ የምንጠይቀው በአንተ ነው የምንታገዘው። ባሪያዬ ከኔ ጋር ቃል ኪዳን ገብተዋል። ከኔ ውጭ ማንም ላይ ይገዛ፣ ከኔ ውጭ ማንም ላይ ጠይቅ ቃል ገብተዋል። ይሄ በእኔና በባሪያዬ መካከል ቃል ኪዳን ናት አለ አላህ እኮ ፋቲሃ ላይ መልስ ይሰጣል። አንተዕቡዱሁ እሱም በብቸኝነት ልትገዙ፣ ቀብርም አታመልኩም። የሆነች ጨነቀ ጠንቋይ ቤትም አይሮጥም። በጭንቀትም በደስታውም ደራሹ ማን ነው? አላህ ነው። አዎ ሁሌ አላህን ተገዙ። ደስታ ሲመጣ አላህን መራቅ፣ ጭንቀት ሲመጣ አላህን መቅረብ አይደለም። ሁሌም ተአረፍ ኢለላህ ፊረኻ ያዕሪፉከ ፊሽዳ። አላህን በደስታው በአማኑ ጊዜ ተዋወቀው። ጭንቅ ሲልህ ጥብብ ሲልህ የሚደርስልህ ማን ነው? አላህ ነው። እነዛማ ሙሽሪኮቹ በጭንቀት ጊዜ ይሮጡ ነበር። አቡ ለሃብም አቡ ጃህልም ይሮጡ ነበር። ቁርአን ላይ አላህ ሱረቱ አንከቡት ላይ እንደተናገረው ፈኢዛ ረኪቡ ፊል ፉልክ ደዐው አላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በሪ ኢዛ ሁም ዩሽሪኩን። እዛው መርከብ ላይ ሆኖ ማዕበል ሲመጣባቸው ወዲህ ወዲህ ሲያናውጣቸው ሊሰምጡ ሲቀርቡ ደዐው አላህ ሙኽሊሲነ ለሁ ዲን አላህ አላህን ጥርት አድርገው ይማጸናሉ። ሁበል የለ መናት የለ ዑዛ የለ አንተ ነህ ጌታ አንድዬ ይላሉ። ሁሉም ዛሬም ይባላል እኮ ሰው ጭንቅ ሲለው አንድዬ ይላል። ጭንቀቱ ሲወገድ ነው እኮ የሚያጋራው። ከዛ ፈለማ ነጃሁም ኢለል በር ከባህሩ ወደ የብሱ ነጃ ሲያወጣቸው ኢዛ ሁም ዩሽሪኩን እነሱ ወዲያው አለ ያጋራሉ። ሁበል ባይኖር መናት ባይኖር አልቆልን ነበር ይላሉ። ያዳናቸው ማን ነው? አላህ። ሲጨነቁ ወደ አላህ፣ ፈረጃው ሲመጣ ወደ ሌላ ላ በኢስላም በጭንቀትም በደስታም በጨለማም በቀንም በክረምትም በበጋም በሁሉም ሰዓት በሁሉም ደቂቃ በሁሉም ወቅት አምልኮ ለማን ነው? ለአላህ ነው። ትንሽ እንኳን ቆርሰን ለማንም አንሰጥም። ስለዚህ አላህ መጀመሪያም ይወድላቸው አሉ አንተዕቡዱሁ እሱ ልትገዙ ነው። ሁለተኛው ወላ ቱሽሪኩ ቢሂ ሸይአን በሱ ላይ ምንም ላታጋሩ ነው። አዎ ለማንም አናጋራ። ሽርክ የሚባለው ከባድ ነቀርሳ ከባድ ካንሰር ማለት ወላሂ ሽርክ ነው። ለምን? የሰራነውን ስራ በአጠቃላይ ባዶ የሚያደርግብን፣ ሰላታችንን የሚያበላሽብን፣ ጾማችንን፣ ሐጃችንን፣ ሰደቃችንን፣ ኸይር ስራችንን በአጠቃላይ ሀባአን መንሱራ እንደተበተነ አቧራ የሚያደርገው ሽርክ ነው። አልምርም ብሎ አላህ የተናገረበት ጉዳይ ነው ሽርክ ነው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ
ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ በሱ ላይ የሚያጋሩትን አንድም አልምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ግን ያለው ሊመን የሻ ለፈለገው አላህ ይምራል። ከፈለገ ይቀጣዋል፣ ከፈለገ ይምሯል። ሽርክንስ ቢምር ኖሮማ የነብዩ አጎት አቡ ጣሊብ ለነብዩ እንደዛ ይለፉ ኢስላም ከፍ እንዲል አብሽሬው እንደሚልጅ አስተምር እኔ ያለው ማንም አይነካም ብለው ለኢስላም የተቆረቆሩ ለነብዩ የተቆረቆሩ አቡ ጣሊብ ላኢላሃ ኢላላህ ስላላሉ ከጀሃነም እሳት አልዳኑ። ቅጣቱ ተቀነሰላቸው እንጂ ዘውታሪ ጀሃነም እንደሚገቡ እኮ ተረጋጋ። አላህ አልደራደረበትም ያለ ጉዳይ ነው። ስለዚህ ወላ ቱሽሪኩ ቢ ሸይአን በአላህ ላይ ምንም ላታጋሩ። ሶስተኛው ወአን ተዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ በሱ በላኢላሃ ኢላላህ የቃል ኪዳን ገመድ ልትያያዙ አንድ ልትሆኑ ላትለያዩ። አዎ አንድነት ራህማ ነው፣ እዝነት ነው። አንድ መሆን ባይቻል አላህ አንድ ሁኑ አይለም። አንድ ልትሆኑ አንድነታችሁን ልታጠናክሩ። አንድነት ኒዕማ ነው፣ ጸጋ ነው። አንድነታችሁን አጠናክሩ። ዛሬ እኛ ብዙ ድግስ ተደግሶልናል። በሆነው ባልሆነው እንባላለን። ግን አንድነታችንን ወደኋላ ስንተው የጠላት መጫወቻ ነው። ምን አንድ ሁኑ አለ አላህ። ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ አለ። ሱረቱ አልኢምራን ላይ ሲያመጣው መጀመሪያ አላህ ምን አለ? ያ አዩሃ ለዚነ አመኑ ተቁላህ ሐቀ ቱቃቲህ እናንተ ያመናችሁ ሰዎች ሆይ አላህን ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። መለያችን መጠሪያችን ሙስሊም ነው። ሁወ ሰማኩሙል ሙስሊሚን እሱ ሙስሊም ብሎ ሰይሟቸዋል። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ንግግሩ ከአላህ ወደ አላህ ከተጣራ ሰው የበለጠ ምንኛ ያማረ አለ። ወዐሚለ ሷሊሃን መልካም ስራም ከሰራ የበለጠ ወቃለ ብሎም ያለ ኢነኒ ሚነል ሙስሊሚን እኔ ከሙስሊሞች ነኝ ካለ የበለጠ ንግግሩ ያማረ ማን አለ አላህ። ስለዚህ ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አለና ወአዕተሲሙ ቢሐብሊላሂ ጀሚዓን በአላህ በላኢላሃ ኢለላህ ገመድ በቁርአን በኢስላም ተሳሰሩ አንድ ሁኑ። ወላ ተፈረቁ እንዳትለያዩ። ወዝኩሩ ኒዕመተላሂ ዐለይኩም አላህ በእናንተ ላይ የዋለላችሁን ጸጋ አስታውሱ። ኢዝ ኩንቱም አዕዳአን እናንተ ጠላቶች በነበራችሁ ጊዜ ፈአለፈ በይነ ቁሉቢኩም በእናንተ ልቦናዎች መካከል አላህ አስማማ፣ አስተሳሰረ፣ ወንድማምነታችሁን አጠናከረ፣ አንድ አደረጋችሁ። ፈአስባሕቱም ቢኒዕመቲሂ ኢኽዋና በሱም ጸጋ ወንድማማቾች ሆናችኋል። ወንድማማችነት ጸጋ ስለሆነ አላህ ብሎ መንገለጸው ቢኒዕመቲሂ ኢኽዋና አለ። በሱም ጸጋ ወንድማማቾች ሆናችሁ። ወኩንቱም አላ ሸፋ ሑፍረት ሚነናር እናንተ ከእሳት አፋፍ ላይ ጫፍ ላይ ነበራችሁ። ፈአንቀዘኩም ሚንሃ አላህ ከእሱ አዳናችሁ። ልትጠፉ የደረሳችሁ ኢስላምን ለቃችሁ በሽርካችሁ ልትሞቱ የቀረባችሁ ነበራችሁ አላቸው። አውስና ኸዝረጆችን የአንሷር ሰዎችን ሲያነሳ ከዛሊከ ዩበይኑ ላሁ ለኩም አያቲሂ አላህ እንዲህ በዚህ መልኩ አናቅጾችን ለእናንተ ይገልጽላችኋል፣ ያብራራላችኋል። ለዓለኩም ተህተዱን ልትመሩ ዘንድ ይከጀላልና አላህ ሱብሓነሁ ወተዓላ። አንድነት ወንድማማችነት ምንድነው? ጸጋ ነው ብሎ ነው አላህ የገለጸው። ስለዚህ አንድነት ማጠናከር አንድነታችንን እኛ አሁን ችግራችን ምን መሰላችሁ? ስሜቴን እየተከተልኩ ነው ችግር እየፈጠርኩ ያለሁት። ቁርአንን እንያዝ፣ ሐዲስን እንያዝ። የኔን ፍላጎቴን ልተው። ቁርአን ምን ይላል፣ ሐዲስ ምን ይላል እንያዝ። ያ ሲሆን አላህ ወደ ጠራን አንድነት ምን ይሆናል? እንሰባሰባለን። አንድነት ኃይል ነው፣ ብርቱ ነው። አንድ ስትሆን ጥንካሬ ይመጣል። አንድ ስትሆን የጠላት መጫወቻ አትሆንም። አላህ በብዙ የቁርአን አንቀጽም ይሄንን ነው አላህ እየነገረን ያለው። ወአጢኡላህ ወረሱል ወአጢኡላህ ወረሱለሁ አላህና መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ አለ አላህ። ፈተፍሸሉ ትፈራላችሁ። ወተዝሐበ ሪሁኩም ኃይላችሁ ይወገዳል። ወስቢሩ ታገሱ። ኢነላህ መዐሳቢሪን አላህ ከታጋሾች ጋር ነው። ጭቅጭቅ ንትርክ ኃይልን ያስወግዳል፣ ረሕማን ያርቃል። አንድነታችሁን በደንብ አጠናክሩት። ወንድማማችነታችሁ ቀላል አይደለም። ላኢላሃ ኢለላህ የሚለው ገመድ፣ ላኢላሃ ኢለላህ የሚለው ቃል ዓለምን ከዓለም ያገናኘ ነው። ሰባቱ ማህጉራት ያሉ ሰዎች
አንድ መድረክ ላይ ሐጅ ላይ አላህ ሲሰበስባቸው በላኢላሃ ኢላላህ ገመር ነው የተሳሰሩት። ኮዳቸው አንድ ነው። ወደ አላህ የሚጣሩት የሚያደርጉት ዚክር ተመሳሳይ ነው። ይሄ ኡጋንዳ ስለሆነ፣ ይሄ ኢትዮጵያ ስለሆነ፣ ይሄ ቻይና ስለሆነ፣ ያኛው ደግሞ ከሳውዲ ስለሆነ የተለየ ቃል ይባላል። ሁሉም አንድ ነው። መመሪያው አንድ ነው። ቁርአን ነው፣ ሐዲስ ነው። ስለዚህ ሁሉም አረፋ ላይ ተሰብስቦ ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ብሎ የአላህን የበላይነት ለሱ ጥሪ ታዛዥነታቸውን ሸሪካ እንደሌለው ሁሉም በአንድነት ይህን ያስተጋባሉ። ባለስልጣን ስለሆነ ሌላ ቃል ይበላ ይባላል። ተመሳሳይ ልብሱ ተመሳሳይ ፎጣ ነው ሁሉም የሚለብሰው። ለምን? ትእዛዝ ነዋ፣ ከአላህ በኩል የመጣ ዲን ነዋ። ወንድማማችነት ይሄ ነው፣ ቀላል አይደለም። ሌሎቹ ከሚቀኑብን አንዱ ነገር ምንድነው? ያውዳዎቹ በተለይ ይሄ የሙስሊሙ አንድነት አረፋ ሲል አንድች ቁርአን አንቀጽ ትዝ ይለኛል። አንድ ይሁዲ መጣና ለዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እናንተ ዘንድ ከወረደች እኮ አንድች የቁርአን አንቀጽ አለች፣ በእኛ በይሁዶች ላይ ብትወርድ ኖሮ ያን ቀን ዒድ አድርገን እንይዘው ነበር አላቸው። አዩ አያ አሉ ዑመር። የትኛው አንቀጽ ነው? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ዛሬ ሃይማኖታችሁ ሞልቼላችኋለሁ ያለ አላህ፣ ጸጋዬንም በእናንተ ፈጽሜያለሁ አሟልቻለሁ፣ ከሃይማኖት በኩል እስልምናን ወድጄላችኋለሁ የሚለው የቁርአን አንቀጽ በእኛ በይሁዶች ላይ ቢወርድ ኖሮ ዒድ አድርገን እንይዛት ነበር ሲሉ ዑመር ምን አሉ? አውቃታለሁ እቻ አንቀጽ መች እንደተወረደች የት እንደወረደች አሉ። ሐጀተል ወዳ የመሰናበቻው ሐጅ ላይ 10ኛው ዓመት አረፋ ቀን 9ኛው ከዙልጃ 9ኛው ቀን ጁማዓ ቀን ነብዩ አረፋ ተራራ ላይ ሆኖ የወረደች ቁርአን አንቀጽ ናት። እናውቃታለን ነው ሌሎች የሚቀኑባት። ለምን? ከባድ መልእክት ናት። ምንድነው መልእክቱ ከባድ ያደረገው? ሙሉ ነው ዲን። በቃ መመሪያችሁ ሙሉ ነው። ያን መመሪያ ይዛችሁ ሂዱ። አንድነታችሁ ይጠናከራል፣ ኃይላችሁ ይበረታል። ከቁርአን ስናፈነግጥ፣ ከሐዲስ ስናፈነግጥ፣ ከነቢዩ አለይሂ ሰላቱ ወሰላም አስተምሮ ስናፈነግጥ ምን ይሆናል? አንድነታችን እየላላ ይመጣል። አንድነታችን እየላላ ይመጣል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሙእሚኖች እኮ ማለት ምሳሌያቸው መሰሉል ሙእሚኒነ ፊ ተዋዲሂም ወተራሁሚሂም ወተዓጡፊሂም መሰሉል ጀሰድ። የሙእሚኖች ምሳሌ የመታዘዘናቸው የመዋደዳቸው አንዱ ለአንዱ መጨነቁ ማሰቡ ልክ እንደ አንድ ሰውነት ነው፣ እንደ አንድ አካል ነው። ኢዘ ሽተካ ሚንሁ ዑድሁን ከሰውነት አንድ አካል ሲታመም የሆነ ትኩሳት ህመም ሲመጣበት ተደዓ ለው ሳኢሩል ጀሰዲ ቢሰሕሪ ወልሑማ ሙተፈቁን ዐለይህ። ሁሉም የሰውነት አካል በትኩሳት በራስ ምታት ብለው ሁሉም ይጠራራል። አይን ሲያምህ መላ ሰውነት ያማል። ጣት ሲያምህ መላ ሰውነታችን፣ ጥርስ ሲያምህ ሁሉ ሰውነታችን ያመናል። ልክ የሙእሚኖች ምሳሌ ይሄ ነው። አንድ ሙእሚን ሲታመም የሱ ህመም የሱ ጉዳት ያንተ ጉዳት ሊሆን ይገባል። ይህ ነው የሙስሊሞች የሙእሚኖች የወንድማማችነት ምሳሌው ይህ ነው ብሎ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። ምናልባት ሰው ሲኖር ሊጨቃጨቅ የተለያየ ነገር ሊመጣ ይችላል። በዚህ ሰዓት ላይ ምን አድርጓል? ቁርአን የተው ነገር የለም፣ ሐዲስ የተው የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግሮናል። አላህም በቁርአን ላይ ሲነግረን ያ አዩሀ ለዚነ አመኑ እናንተ ያመናችሁ ላኢላሃ ኢለላህ ያላችሁ ሙሐመድ ረሱሉላህ ያላችሁ 5 አውቃት ሰላት ስትሰግዱ የነበራችሁ እኮ ነው። መን ሰላ ሰላተና ወአከለ ዘቢሐተና ወስተቅበለ ቅብለተና ፈሁወ ሙስሊም ያሉት ነብዩ ሰለላሁ ዐለይሂ ወሰለም የእኛን ሰላት የሰገደ የእኛን እርድ የበላ ምንድን ነው? ሰላት የሰገደ 5 አውቃት ሰላት ነው። እርድ ማለት ቢስሚላህ አላሁ አክበር ብሎ ያረደ ነው። ወስተቅበለ ቅብለተና ወደ ቂብላ ተቅጣቅቶ ዞሮ የሰገደ ፈሁወ ሙስሊም አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አማኝ በሞላ ያ አዩሀ ለዚነ አመኑ እናንተ ያመናችሁ አጢዑላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውንም ታዘዙ፣ ወኡሊል አምሪ ሚንኩም ከእናንተም ከሙስሊም የስልጣን ባለቤቶችን ታዘዙ። ፈኢን ተናዛዕቱም በአንዳች ነገር ፊ ሸይን አለ ፈኢን ተናዛዕቱም ፊ ሸይን በአንዳች ነገር ከተጨቃጨቃችሁ፣ ካልተግባባችሁ፣ ካልተስማማችሁ፣ ከተወዛገባችሁ የምትስሙበት መንገድ ከመጣ ጉዳዩን ወደ ስሜታችሁ እንዳትወስዱ። ፈሩዱሁ ኢለላሂ ወረሱል ወደ አላህ ወደ መልእክተኛው ውሰዱት አለ። ፈሩዱሁ ኢለላህ ፈሩዱሁ መለሱት፣ ውሰዱት
ወደ ማን? ኢለላህ ወደ አላህ። ምን ማለት ነው? ወደ ቁርአን። ቁርአናችሁን ክፈቱት። ቁርአን ምን ይላል በዚህ ጉዳይ? ወረሱል ወደ መልእክተኛው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በወቅቱ ለነበሩ ለሰሃቦቹ ነብዩ ጋር ይመጣሉ። ምን ይላሉ ይላል። አሁን ነብዩ በህይወት የለም፣ ንግግራቸው ግን ሕያው ነው። አስተምሮታቸው ሕያው ነው። ሐዲሳቸው እኛ ጋር አለ። ስለዚህ ወደሱ መልሱት። ቁርአን ሐዲስ ምን ይላል ጉዳዩን ተመልከቱት። ኢን ኩንቱም ቱእሚኑነ ቢላህ እናንተ እውነት በአላህ የምታምኑ እንደሆነ ወልየውሚል አኺር በመጨረሻው ቀን የምታምኑ ከሆነ ዛሊከ ኸይሩን ይሄ ለእናንተ የተሻለ ነው። የተሻለው ይሄ ነው። ስሜታቸው ሳይሆን ቁርአን ሐዲስ ነው። ጉዳያችሁን ወደሱ መልሱት። ወአሕሰኑ ተዕዊላ ነው። እኔ ለምሳሌ እዚች ጋር ሰላት የሚሰገደው ዙሁር 5 ረካ ነው ብዬ ባመጣ አንተ ደግሞ አይደለም 6 ነው ብትል ሁለታችንም ተወዛገብን። ሁለታችን ልክ እያልን ነው። እስቲ ሐዲሱ ስንት ይላል ስንል ሐዲሱ ስንት አለ? 4 አለን አይደል? ስለዚህ አንተም 6 ብለሃል፣ እኔም 5 ብያለሁ። የኔም ያንተን ሐሳብ ምን እናደርጋለን? እንወረውረውና ማን ይዛለን? ሐዲሱ። ለዚህ ነው አራቱ መዝሐቦች ኢማሙ ሻፊዒ፣ ኢማሙ ማሊክ፣ ኢማሙ አቡ ሐኒፋ፣ ኢማሙ አሕመድ የኛ ንግግር ከሐዲስ ጋር ከተቃረነ ከተጋጨ የኛ ንግግር ወርውሩትና ምኑን ያዙታሉ? ሐዲሱን ያዙት። ለምን? አንድነት እንዲጠናከር ነው። ስለዚህ አንድነታችሁ በዚህ ይጠናከራል። 3 ነገር ደግሞ ይጠላላችኋል አሉ። ይሄ ማለት ወንድሞች እቺ አሁን ያነሷት ስለ አንድነት ብቻ ከ1 ሰዓት በላይ ይፈጅብናል ቢነገር፣ ግን ሰዓቱ አይፈቅድልንም። ግን 3 ነገር አላህ ይወድላቸዋል፣ 3 ነገር ደግሞ አላህ ይጠላባቸዋል ተብሏል። 3ቱን ተመለከትን። የሚወደው እሱን ስንገዛው በሱ ላይ ምንም ሳናጋራ በአላህ ገመድ አንድ ስንሆንና ሳንለያይ ስንቀር አላህ ምን ይላል? ይወዳል። አዎ አላህ የሚወደውን የምንሰራ አላህ ያድርገን። በብቸኝነት የምንገዛው አላህ ያድርገን። ሽርክን የምንርቅ አላህ ያድርገን። አንድነታችን የምንጠብቅ አላህ ያድርገን። 3 ነገር ደግሞ ወይስሐጡ ለኩም 3 ነገር ይጠላላቸዋል። ምን? ቂለ ወቃል እንዲህ ተባለ፣ እንዲህ ወጣ፣ እንዲህ ወረደ። ቂለ ወቃል የማይጠቅም ነገር ጊዜም በዚህ መፍጀት ከሊያ ላይ ይሄን አለ፣ እንዲህ ተባለ፣ እንዲህ ወጣ። ይሄን ይጠላባቸዋል። ወሬን ማብዛት ማለት ነው። ይጠላባቸዋል። ይሄን ተውታል። ወከስረተ ሱአሊ ጥያቄን ማብዛትንም ይጠላባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እኮ ናቸው። ጥያቄን ማብዛት አንዳንዱ ፊትና የሆነ ሰው አለ፣ ፈተና የሚቀሰቅስ ሙስሊሙን አንድነት የሚበትን ማለት ነው። ፈተና ቀስቃሽ የሆነ የማይጠቅምን ነገር የሚጠይቅ ወይ ያልተከሰተን ነገር የሚጠይቅ ፈተናን የሚጠራ ይሄን አቁሙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢዳተል ማል ገንዘብንም ማባከን አላህ ይጠላባቸዋል። ገንዘብ ማባከን አልማሉ ማሉላህ ገንዘብ የማን ነው? አላህ ነው። ወአንፊቁ ሚማ ረዘቅናኩም ነው የሚለው እኮ እኛ ከሰጠናችሁ ሳይለግሱ ነው። አይ ገንዘቤ ነው እንደፈለኩ የለም በእስልምና። አላህ ቁርአን ሱረቱ ኢስራ ላይ ሲያመጣ ወአቲ ዘል ቁርባ ሐቀሁ ወልሚስኪና ለዝምድና ባለቤቶች ምስኪንን ሐቃቸውን ስጥ፣ ምጽውት ስጥ። ወልሚስኪን ለተቸገረ ምስኪን፣ ወብነ ሰቢል ለመንገደኛ መንገድ ለተቋረጠበት። አንድ ሰው ከሀገር ወጥቶ ሌላ ሀገር ሲሄድ መንገደኛ ነው፣ አቅም ሊያጣ ይችላል። የሆነ ነገር አድርጋለ። ወላ ቱበዚር ተብዚራ ማባከንን አታባክን። ምን ማለት ነው? ወላ ቱበዚር ተብዚራ ማለት ገንዘብን በማዕሲያ በወንጀል አታውለው። አላህ በማፈልገው ነገር እንዳታደርገው። ለምን? ኢነል ሙበዚሪን አባካኞች እኮ ካኑ ኢኽዋነ ሸያጢን የሸይጣን ወንድሞች ናቸው አለ አላህ። ወካነ ሸይጣኑ ሊረቢሂ ከፉራ ሸይጣን ደግሞ ለጌታው ብርቱ ከሃዲ ነው አለ። የሸይጣን ወንድሞች ናቸው። ገንዘብን ያልሆነ ቦታ ማዋል፣ በሐራም ላይ ማዋል ማለት ነው። በማዕሲያ ላይ ማስቀመጥ ማባከን ነው። ወላ ቱበዚሩ ወኩሉ ወሽረቡ ወላ ቱስሪፉ ብሉ ጠጡ እንዳታበክኑ። ለምን? ኢነላሃ ላ ዩሂቡል ሙስሪፊን አላህ አባከኞችን አይወድም። አየህ ማባከን። ውሃም ውዱ ስታደርግ ሊሆን ይችላል። በዛው አጋጣሚ ዝም ብለህ እስከ መጨረሻ ከፍተው አሁን ላ በልክህ ምግብ ትበላለህ በልክህ። አለዛ ያለ ልክ እንትን ብሎ ምን ብሎ ሚጣል መሆን የለበትም። በልክህ በኢስላም ለዚህ ነው ሳይረባ አትበላ፣ እስከ መጨረሻም ደግሞ ጢቅ አድርጋ አትበላ። ይሄን እስልምና አስተምሮ ጤናን ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው የገለጹት። ሚያጅብ ዋላ ኩል ያ
ቂለ ወቃል እንዲህ ተባለ እንዲወጣ እንዲወረደ አላህ ይጠላባቸዋል። በቃ የሆነን ሰው ስም እንትን ለማለት እዚህ ጋር ለመፈመስ የሆነ ነገር ላይክ ለማግኘት ምናምን ለማግኘት የሆነ ነገር አጀንዳ ይነሳና እከሌ እንዲህ ላ ጊዜያችን በዚያ አንፍጭ። ለአኺራ የሚጠቅመንን እንያዝ። በሚጠቅመን ጉዳይ ብቻ እንወጣ። እኛ ጠላት ሌላ አጀንዳ በየጊዜው ያመጣልናል። እዚህ ጋር መስጊድ ያፈርስባል፣ እዛ ጋር የሆነ ነገር ያመጣባል። በየጊዜው አጀንዳ ይሰጡናል። እኛ ግን አንቀላፍተናል፣ ተኝተናል፣ አንድነታችን ረስተናል፣ በሌላ ነገር ውስጥ ተጠምደናል። ይሄ ዲን ጉዳይ ነው። ዲን ቀላል አይደለም። ዲን ቀላል አይደለም። ስለዚህ የሚጠቅመንን ከአላህ ጋር የሚያስታርቀንን ነገ ለቀብር ቤታችን ብርሃን የሚሆንልን ለኛ ደስታ የሚያመጣልን በሆነ ነገር ላይ እንጠመድ። የመጀመሪያው ከምንም በላይ የአንድነት ጉዳይ ሊያሳስበን ይገባል። አንድነት ኒዕማ፣ ወንድማማችነት ኒዕማ ጸጋ ነው። አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድማማችነት መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም አሉ የአላህ መልእክተኛ ነብዩ። የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም። የአንድ ሙስሊም ጉዳይ እንኳን ኢትዮጵያ አይደለም ከኢትዮጵያ ውጭ የትም ይሁን የትም ሙስሊም እስከሆነ ድረስ ጉዳያቸው ጉዳያችን ነው። ለምን ኢስላምን የነገረን ሱሀይብ ማን ነው? አብዱላህ ኢብኑ ሰላም የሚባለውን ከይሁዲ ያመጣ ዲን፣ አቡበከርን ከቁረይሽ ያመጣ ዲን፣ ሰልማንን ከፋርስ ያመጣ ዲን፣ ቢላልን ከሐበሻ ያመጣ ዲን በአንድ ቦታ ላይ እንዲቀመጡ እንዲወያዩ ስለ ዲናቸው እንዲጨነቁ ያደረጋቸው ከሊመቱ ላኢላሃ ኢለላህ ነው። ላኢላሃ ኢለላህ የሚለው ቃል ቀላል አይደለም። ወንድማማችነት ዝም ብሎ ቢፋቅ አይደለም። ስለዚህ ይሄን ወንድማማችነት እናጠናከር። ወደ አቅላችን እንመለስ። ስሜታችንን እንጣለው። ቁርአን ሐዲስ ምን ይላል በዚህ ጉዳይ? ያ ላይ ትኩረት እናድርግ። ያን ስናደርግ የኛ የበላይነት የኛ ማንነታችን የዛኔ ግልጽ ይወጣል። አለዛ ግን ቁርአንን ስንርቅ፣ ሐዲስን ስንርቅ፣ የነቢዩን አስተምሮ ስንተው፣ ስሜቴን ስከተል የበታችን ነው። ስሜቱን ተከትሎ ለስኬት የበቃ ማንም የለም። ታሪክ ስትመለከት ፊርዓውንም ስሜቱን ተከተለ። ስሜቱን እኮ አነ ረቡኩም ልአዕላ ታላቁ ጌታችሁ እኔ ነኝ። ወዘየነ ለሁም ሸይጣን አዕማለሁም እንዳለ ሸይጣን ስራዎቻቸውን አጌጠላቸው። ያሱብልሃል፣ ምን ይልልሃል? ከዛስ ጥሩ ነገር መስሎ ይታይሃል። መጨረሻው ግን ገደል ነው። ይኸው አላህ እንዴት አድርጎ እንዳዋረደው አሳየ። አቡ ለሃብን ስትመለከት ገና ታሪክ ወደኋላ ስንመለስ አሁንም ባለንበት ተጨባጭ ይሄ ነው። ስሜትን ሰው ሲከተል ዝሙትን እንደ ብልጽግና አድርጎ ማለት የበላይነትን ኦፊሻል አውጥቶ የሚናገር ትውልድ እያለ እንዴት ነው ድል የሚጠበቀው? ሐቂቃ ዝሙትን ዛሬ እንደ ቀላል የታየበት ወቅት፣ በዝሙት መዘመን የበላይነትን ለማግኘት በቃ ታላቅነት፣ እውቅና፣ አሪፍነት መስሎ የሚታየው ማህበረሰብ ባለበት ሰዓት ላይ ሐራም የሆኑ ነገሮች እንደ ቀላል ተብሎ የሚታዩበት ማህበረሰብ ላይ እንዴት ነው ታዲያ አላህ ድል የሚመጣው? አላህን እየታመጸ አላህን ስናምፀው ውርደት ነው እኛ ላይ የሚከተለን። ስለዚህ ተውባ እናድርግ፣ ወደ አላህ እንመለስ፣ ወደ ራሳችን ማንነት እንመለስ። ቀደምቶቹ እንዴት ነበሩ? እንዴት ሆኖ ነው ዓለምን ያስተዳደሩት? እንዴት ሆኖ ነው የበላይ የሆኑት? ምንም ምስጢር የለም። ቁርአን ሐዲስን ስለያዙ። ዑመር የተዋረደን ህዝቦች ነበርን። አላህ በዚህ በእስልምና አዘነ አላሁ ቢልኢስላም በኢስላም የበላይ ያደረገን አሉ። ለምን? የኢስላምን መመሪያ ስለተገበሩ፣ ሌላ አይደለም። እኛም ኢስላምን እንኑረው። ኢስላም ላይፍ ነው፣ ህይወት ነው፣ የሚኖርበት ነው። ቁርአን ሙሉ ከታች እስከ ላይ ብታይ ህይወት ነው። የአኺራ ህይወት ያስገነዝብሃል። ከጎረቤት ጋር ከሆነ እንዴት መኖር እንዳለብህ፣ ልጅ አለህ በምን መልኩ ማሳደግ እንዳለብህ፣ ለሚስት ምን ወጪ ማውጣት እንዳለብህ፣ የእናት ሐቅ ምንድነው፣ የአባት ሐቅ ምንድነው፣ የልጅ ሐቅ ምንድነው ተነተነ። ውርስ ከሆነ በምን መልኩ ለማን ምን መድረስ እንዳለበት ተነተነ። የተወ ነገር የለም። ኢስላም እንኳን ትልቁን አጀንዳ አይደለም ሽንት ቤት ስንቀመጥ እንዴት ብለን መቀመጥ እንዳለብን ያስተማረን ዲን ነው። በምን ቤት እንዴት ስንገባ እንዴት እንገባለን፣ ስንወጣ እንዴት እንወጣለን ያስተማረን ዲን ነው። እንኳን ትልልቅ አጀንዳ ይቀርና እታች ያለው የተወ ነገር የለም አለ። ሁሉም ነገር በደንብ አስተምሮናል። ስለዚህ ወደ ኢስላም መመሪያ እንምጣ፣ ኢስላምን እንኑረው። የዛኔ እኛ ታላቅ እንሆናለን። ቁርአንን ርቀን አላህን አምፀን የነቢዩን ሱናን ሸርሽረን ትተነው በምን መልኩ? በጭራሽ። ስለዚህ ወደ አላህ እንመለስ። ተውባ አድርጉ ሲባል አንድ ሲጋራ የሚያጨስ ሰው ብቻ እሱን ተው፣ ኸምር የሚጠጣ ሰው ብቻ እሱን ተው ማለት ብቻ አይደለም። ተውባ ማድረግ ማለት ስሜቴን መከተል ከሆነ ስሜቴን ችቼ ወደ ቁርአን ልመለስ። ተውባ ማድረግ ማለት አስተሳሰብህን ቀይር፣ ወደ ቁርአን ወደ ሐዲስ አምጣ።
ተውባ ማድረግ ማለት ከሁሉም ወንጀል ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን፣ ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ አላሉ። ልትድኑ ዘንድ ይከጀላል። ይሄ ቁርአን አንቀጽ የወረደው መዲና ከሄዱ በኋላ ነው። ሰሐቦች ቤት ንብረታቸውን ሁሉን ነገራቸውን ትተው ለአላህ ዲን ብለው ከተሰደዱ በኋላ አላህ ወቱቡ ኢለላህ፣ ሁላችሁ ወደ አላህ ተመለሱ አዩሀል ሙእሚኑን፣ እናንተ አማኞች ሆይ አለ አላህ ለዐለኩም ቱፍሊሑን አላቸው። እኛስ ታዲያ በቀን ስንት ነገር በደል ሰው እያስለቀስን የሰው ሐቅ እየበላን ሰውን በምላሳችን እያስከፋን ሐቁን እየነካን ስንት ወንጀል ያለብን ደግሞ ከዛ በላይ ምን ያስፈልገናል? ተውበት ያስፈልገናል። ስለዚህ መልእክቱ እንዳትረሱ። ሶስት ነገር አላህ ይወዳል፣ ሶስት ነገር ይጠላል። የሚወደው እሱ በብቸኝነት ሐቁ ሲሰጠው አላህ ይወዳል። አላህን በብቸኝነት ስንገዛ፣ ሽርክን ስንርቅ አላህ ይወዳል። በአላህ ገመድ አንድ ስንሆን ስንተሳሰር፣ ወንድማማችነታችን ስናጠናክር፣ ልዩነትን ስንገፈትር አላህ ይወዳል። የሚጠላውስ እንዲህ ተባለ እንዲወጣ ጥያቄ ማብዛት፣ ገንዘብን ማባከን አላህ ይጠላል። አላህ ከሚጠላው የምንጠላ አላህ ያርገን፣ የሚወደውን የምንወድ አላህ ያርገን። እዚህ ቤት እንደሰበሰበን መጨረሻችን አላህ ያሳምርልን፣ ጭንቀታችን አላህ ያስወግድልን፣ ያሰብነውን ኸይር ነገር አላህ ያሳካልን። የበላይነቱን አላህ ይስጠን፣ የበላይነቱን አላህ ይስጠን። ወንድማማችነታችን የእውነት ወንድማማችነት አላህ ያድርግልን። ለሱ ብለን የምንዋደድ፣ ለሱ ብለን የምንተዛዘን፣ ለሱ ብለን የምንዘያየር፣ ለሱ ብለን የምንተሳሰብ አላህ ያድርገን። አላህ ሱብሓነሁ ወተዓላ ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው፣ ነጃ አላህ ይበላቸው። ፊሊስጤም ያሉት ወንድሞቻችን አላህ ይድረስላቸው። ጋዛ ላይ ያሉት ወንድሞቻችን አላህ ይድረስላቸው። ለእህቶቻችን አላህ ይድረስላቸው። አላህ ሱብሓነሁ ወተዓላ በሱ መንገድ ላይ አንድ ሆነን የምንጓዝ አላህ ያድርገን። ቁርአን ሐዲስን አጥብቀን የምንከተል አላህ ያድርገን። በቁርአን በሐዲስ መመሪያ ውስጥ የምንኖር አላህ ያድርገን። አላህ ሱብሓነሁ ወተዓላ የሱን መመሪያ አክብረን ከሚከበሩት አላህ ያድርገን። አክብረን ከሚከበሩት አላህ ያድርገን። አክብረን ከሚከበሩት አላህ ያድርገን። የበላይነታችን አላህ ያረጋግጥልን። አላህ ሱብሓነሁ ወተዓላ በእኛ ውስጥ ያለው ጭቅጭቁን አላህ ያንሳልን፣ ንዝንዙን አላህ ያንሳልን። ውዴታውን፣ ፍቅሩን፣ ረሕመቱን፣ እዝነቱን አላህ ይለግሰን። አላህ ሱብሓነሁ ወተዓላ ዱንያ ላይ አረፋ ላይ ሐረም ላይ የአላህ ቤት ላይ አላህ ይሰብስበን። በአኺራ ደግሞ ጀነት አላህ ይሰብስበን። በአኺራ ጀነት አላህ ይሰብስበን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.